ከአፍሪካ ቀድመን ቶሎ ብለን አርቲፊሻል ኢንተለጀንስ ማቋቋማችን ትልቅ እድል ነው ለኢትዮጵያ። አርቲፊሻል ኢንተለጀንስን የምንመራበት፣ የምንከተልበት፣ የምንቆጣጠርበት ፖሊሲ ቀርጸን እንደ ሀገር አውጥተናል። ኤአይን ካልተጠቀምን እንደ ሀገርም እንደ ግልም እንደ ማህበረሰብም ተወዳዳሪ ለመሆን በጣም ያስቸግራል ማለት ነው። ወጣቶች የኤአይ ሁኔታ በደንብ እየገባቸው ነው። ይሄ አሁንም ኤአይን ግን ለጥሩ ነገር መጠቀም ምንድነው? ዛሬ ከትምህርቴ ጋር ኤአይን በመጠቀም እንዴት ነው ራሴን መለወጥ የምችለው? እንዴት ነው ትምህርቴ ላይ ፎከስ ማድረግ ያለብኝ? እንዴት ነው ያለኝን ነገር በደንብ ማሳደግ የሚችለው ነገር የሚለው ነገር ኤአይን ለምንድን ነው የምጠቀመው የሚለው ነገር በደንብ ማየት ያስፈልጋል ማለት ነው። እንደዛ ካልሆነ በስተቀር ፈጣሪዎች ሳንሆን ተከታይ ነው የምንሆነው ማለት ነው። ስለዚህ ተማሪዎች አሁን 5 ሚሊዮን ኮደርስ በጣም ትልቅ ኦፖርቹኒቲ ነው። ኢንተርናሽናል ሰርቲፊኬት ነው። 4 ኢንተርናሽናል ሰርቲፊኬት ያለ ምንም ክፍያ በዶላር ብንከፍል ማናገኘውን ነው እየተሰጠናለው። አርቲፊሻል ኢንተለጀንስ በጣም ችግር ውስጥ ሊያስገባን ይችላል የሚል ካታጎሪ አለ። ስጋት አድርጎ የሚያቀርቡ አሉ። ስለዚህ ስጋቱን ለመከላከል አውቄ መከላከል ነው ወይ ሳናውቅ ስንቀመጥ ነው ብሎ ነገር ምርጫ ነው የሚሆነው ማለት ነው። ስለዚህ አያስፈልገንም ብለን ብንተው ማምጣቱ አይቀርም።